ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ ሚያዝያ 13 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በአክሱም ከተማ የሚገኙ የኦርቶዶክስና የእስላም እምነት መሪዎች የመቻቻልና የመከባበር ባህልን ለማጠናከር በጋራ ለመስራት መወሰናቸውን አስታወቁ። በአክሱም ከተማ የሚገኙ የሁለቱም እምነቶች መሪዎችና አማኞች ከሰፊ ውይይት በኋላ የ4 ነጥብ የጋራ አቋም መግለጫ በማውጣት ስምምነት ላይ ደርሰዋል። ለተከታታይ ቀናት በግልና በጋራ ሲወያዩ የቆዩት የአክሱም ከተማ የኦርቶዶክስና የእስላም እምነት መሪዎች ተቀራርበው በመመካከር በኩል ክፍተቶች በመኖራቸውና ለግጭት የሚጋብዙ እንቅስቃሴዎች በመታየታቸው ለዘመናት ተከባብሮ የኖረው የሁለቱም እምነት ተከታይ ወደማይፈለግ ግጭት እንዲያመራ አድርጎት እንደነበር ገልጸዋል። የእምነት መሪዎቹና አማኞቹ በመግለጫቸው የሁለቱ እምነቶች መሪዎች የመቻቻልና የመከባበር ባህል እንዲጎለብት በጋራ እንደሚሰሩ አስታውቀዋል። የአክሱም ጉዳይ በአክሱማውያን ይፈታ ያሉት የውይይቱ ተሳታፊዎች ጉዳዩን ለፖለቲካዊ አጀንዳ መጠቀሚያ ለማድረግ የሚንቀሳቀሱ አካላትና ግለሰቦች ከስህተት አካሄዳቸውና ከስም ማጥፋት ድርጊታቸው እንዲታቀቡ አሳስበዋል። በመጨረሻም ትምህርት ቤቶች በትግራይ ብሔራዊ ክልላዊ መንግስት ህገ መንግስት መሰረት ከሃይማኖታዊ እንቅስቃሴዎች ነፃ እንዲሆኑ በጋራ እንደሚሰሩ የውይይቱ ተሳታፊዎች አረጋግጠዋል። የአብይ አህመድ አገዛዙ ወታደሮች በማጀቴ አካባቢ የአርሶ አደሩን ሰብል አቃጠሉ። ይህም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዘው በንጹሐን ላይ ከሚፈጽሙ ጭፍጨፋ በተጨማሪ የረሃብ ጦርነት መክፈቱን ያሳየ ነው ተብለዋል። የአማራን ህዝብ በጦር መሳሪያ ማንበርከክ ያልቻለው ጸረ አማራዊ የብልጽግና አገዛዝ አሁን ደግሞ ፊትን ወደ ኢኮኖሚ ዘር ማጥፋት አዝረዋል። በሸዋ ጠቅላይ ግዛት ማጀቴና አካባቢዋ ላይ የብልጽግና ወራሪ ኃይል በአማራ ክልል ከሚኖሩ የኦሮሞ ልዩ ዞን ሚኒሻዎች ጋር ተቀናጅቶም የአርሶ አደሩ የዓመት ልፋት በሳት በማጋየትና በከብት መንጋ በማስበላት ዘግናኝ ግፍ እየፈጸሙ መሆኑን ተሰምተዋል። በማጀቴና በአካባቢው የሚገኙ አርሶ አደር ለወራት ደክሞ አርሶና አርሞ ለፍሬ ያበቃውና የከረመው የጤፍ ምርት በአብይ አህመድ ታጣቂዎችና በልዩ ዞኑ ሚሊሻዎች ሆን ተብለው እንዲቃጠል መደረጉን ነው የደረሰን መረጃ የሚያመላክተው። ይህ የጥፋት ዘመቻ በብልጽግና መከላከያ ሰራዊት የከባድ መሳሪያ ድጋፍ የታጀበ ሲሆን ዓላማውን በፋኖ እርምጃ የደረሰበትን ኪሳራ ለማካካስ በአርሶ አደሩ ንብረት ላይ የበቀል እርምጃ መውሰድ ነው ተብለዋል። ይህ ስልታዊ ጥቃት በሁለት መልክ የተፈጸመ መሆኑን መረጃው ከአካባቢው ያገኘው መረጃ ያመላክታል። የመጀመሪያው በመቶዎች የሚቆጠሩ የጤፍ ክምሮችን ሆነ ተብሎ እንዲጋዩ በማድረግ በአካባቢው ደርሶ የነበረውን ምግብ በማውደም ወደ ረሃብ የመቀየር ሴራ ተፈጽሟል። ሁለተኛው ደግሞ ከአጎራባች የልዩ ዞኑ አካባቢዎች መነሻቸውን ያደረጉ የቀንድ ከብት መንጋዎች ከፍተኛ ቁጥር ባለው ወታደር እየተነዱ ከእሳት የተረፈውን የአርሶ አደሩን ሰብል ሙሉ በሙሉ እንዲበሉትና እንዲያወድሙት ተደርጓል። የዓመት ልፋታችንንና የልጆቻችን ጉሮሮ በዓይናችን ፊት ወደመ ሲሉ የማጀቴ አርሶ አደሮች በሐዘን ተሞልተው ተናግረዋል። ይህ የኦህዴድ መሩ የብልጽግና ቡድን በአማራ ሕዝብ ላይ እየፈጸመ ያለው ግልጽ የኢኮኖሚ አሻጥርና የንብረት ውድመት ዓለም አቀፉ ሰብአዊ መርሆችን የጣሰና የሕዝብን ሕልውና አደጋ ላይ የጣለ የሽብር ተግባር ነው ሲሉ መረጃችን ገልጸዋል። በተጨማሪም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዞ በንጹሐን ላይ ከሚፈጽመው ጭፍጨፋ ባለፈም የረሃብ ጦርነት መክፈቱን ያረጋገጠ ነው ይላል የደረሰን መረጃ። ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀበሉ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብደልፈታህ አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት ሰሞኑን በመክዳት የወጡትን ከፍተኛ የጦር አዛዥ እሁድ ሚያዝያ 11 ቀን 2018 ዓ.ም በአገሪቱ ሰሜናዊ ግዛት ተቀብለው አነጋገሩ። ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱት ከፍተኛ መከፋፈሎች አንዱ እንደሆነ ገልጸውታል። አልቆባ በሚል ቅጽል ስም በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አደም ከሰሜን ዳርፉር ኩቱም አካባቢ በመሸሽ ዶንጎላ ከተማ ገብተዋል። የጀነራሉ በሱዳን ፈጥኖ ደራሽ ትግል አጋርነትን በመቀየር ወደ ጀነራል አልቡርሃን ጦር መቀላቀል በሚያዝያ ወር 2015 ዓ.ም በሱዳን ከፈነዳው የእርስ በርስ ጦርነት ወዲህ በቡድኑ ውስጥ የታየ ጉልህ ለውጥ ተደርጎ
ተወስደዋል። አልጀዚራና አልአረቢያ እንደዘገቡት አልቡርሃን ከከፍተኛ የጦር መኮንኖች ጋር በመሆን ለአልቁባ እና አብረውት ለነበሩት ኃይሎች ደማቅ አቀባበል አድርገውላቸዋል። የግል መኪናቸውንም በስጦታ ማበረከታቸው ተገልጸዋል። ጀኔራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል እንደሆነ የሚታወቅ ሲሆን እንደ ኤልፋሻር ባሉ ትላልቅ ውጊያዎች ላይ ከቡድኑ መሪ መሐመድ ሐምዳን ዳጋሎ ሄሚቲ ዘመድ ከሆኑት ጌዶ ኢብን ሹክና አሊ ያዕቆብ ጋር በመሆን ቁልፍ ሚና ተጫውተዋል። ሱዳን ትሪቡን ወታደራዊ ምንጮችን ዋቢ አድርጎ እንደዘገበው ጄኔራሉ ለመክዳት የወሰነው በቡድኑ ውስጥ በተፈጠረ የውስጥ አለመግባባት ምክንያት ነው ይላል። ጄኔራል አልቁባ የሰሜን ዳርፉር ወታደራዊ ገዢ ሆኖ እንዲሾም ሲጠበቅ የነበረ ቢሆንም በጥቅምት ወር 2018 ዓ.ም ኤልፋሻር በቡድኑ ቁጥጥር ስር ከዋለች በኋላ ቦታው ለኢብን ሹክ መስጠቱ ቅሬታውን አባብሶታል ይላል መረጃው። በተጨማሪም በእሱና በሰራዊቱ ላይ የሚፈጸሙ የአግላይነትና የማድላት ተግባር ለመክዳት ምክንያት መሆኑን ተጠቅሰዋል። በተጨማሪም አልቁባ አመፅ አነሳስተሃል በሚል ተከሶም በቁጥጥር ስር እንዲውል ከኤልፋሻር ጦር ቢላክበትም መጋቢት 30 ቀን 2018 ዓ.ም ከኩቱም አቅራቢያ በመሸሽ ጥቃቱን ለማምለጥ መቻሉን የሱዳን ትሪቡን ምንጮች ገልጸዋል። በዛሬማ ግንባር በነበረው ውጊያ ከፍተኛ የሰው ሕይወት መጥፋቱ ተነገረ። በሰሜን ጎንደር ዛሬማ ግንባር በነበረው ወታደራዊ ግጭት ከፍተኛ የጦር መኮንኖችን ጨምሮ በርካታ ወታደሮች መገደላቸውና መቁሰላቸው ተዘግበዋል። በዛሬማ ግንባርና በአካባቢው በሚንቀሳቀሱት የፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተካሄደ ከባድ ውጊያ ከፍተኛ የሰው ሕይወት መጥፋቱንና ንብረት መውደሙን ከስፍራው የሚወጡ መረጃዎች ያመላክታሉ። እንደ አካባቢው የዓይን እማኞችና የግንባር ዘጋቢዎች መረጃ ከሆነም ግጭቱ የተቀሰቀሰው በዛሬማ ግንባር ሲንቀሳቀስ በነበረም የመንግስት የጦር ክፍል ላይ የፋኖ ኃይሎች ድንገተኛና ስልታዊ ጥቃት መሰንዘራቸውን ተከትሎ ነው። በዚህ ውጊያ አንድ ኮሎኔልና የሻለቃ አዛዦችን ጨምሮ ከ60 በላይ የመንግስት ወታደሮች መገደላቸውንና በርካቶች መቁሰላቸውን የፋኖ ደጋፊ የሆኑ የዜና ምንጮች በስፋት እየዘገቡት ይገኛሉ። በተጨማሪም የዚህ ግብረ ኃይል አካል ነው ተብሎ የተጠረጠረ አንድ የአዳርቃይ ወረዳ የምርጫ አስተባባሪም በዚሁ ግጭት ሕይወቱ ማለፉ ተረጋግጧል። ግጭቱ የተከሰተው በመንግስት በኩል በአካባቢው የህዝብ ምርጫ ለማካሄድ ዝግጅት እየተደረገ ባለበትና ለዚሁ ተግባር ጥበቃ የሚያደርግ ኃይል ተሰማርቶ በነበረበት ወቅት መሆኑን ተመላክተዋል። በውጊያው የቆሰሉ ወታደሮችን ቁጥር በተመለከተም 2 ኦራልና 1 አይሱዚ የጭነት ተሽከርካሪዎች በተደጋጋሚ በመመላለስ ቁስለኞችን ወደ ደባርቅና አዳርቃይ ሆስፒታሎች ሲያጓጉዙ እንደነበር የዓይን እማኞች ገልጸዋል። ሆስፒታሎቹም በቁስለኞች መጥለቅለቃቸውና ከፍተኛ የሕክምና እርዳታ ጥሪ እየቀረበ መሆኑን ተሰምተዋል። ይህ ወታደራዊ ግጭት በአሁኑ ወቅት በሰሜን ጎንደር አካባቢ ያለውን የጸጥታ ሁኔታ ይበልጥ ያሻከረ ሲሆን በሁለቱም ወገኖች በኩል ስላለው የጉዳት መጠን ከመንግስት በኩል እስካሁን የተሰጠ ይፋዊ መግለጫ የለም። የገለልተኛ ወገኖች ዘገባዎች እንደሚያመላክቱት ግን ውጊያው በሁለቱም ወገኖች ላይ ከፍተኛ ሰብአዊ ኪሳራ ያስከተልና በአካባቢው ነዋሪዎች ላይም ከፍተኛ ስጋት የፈጠረ ነው ይላሉ። የፋኖ ኃይሎች በበኩላቸው ይህ እርምጃ በህዝብ ላይ የሚፈጸመውን ወታደራዊ ጫና ለመቀልበስ የተወሰደ ስልታዊ እርምጃ ነው በማለት ገልጸውታል። ጉዳዩን በተመለከተ ከመንግስት ወገን የሚሰጠውን ምላሽ ለማካተት ጥረት ብናደርግም አልተሳካም። በኦሮሚያ ክልል በተለያዩ አካባቢዎች የሚፈጸሙ እገታዎችና ግድያዎች አሳሳቢ መሆናቸውን ተገለጸ። በኦሮሚያ ክልል በተለያዩ ዞኖችና ከተሞች ውስጥ የመንግስት የጸጥታ ኃይሎችና የማፊያ ቡድኖች ናቸው የተባሉ አካላት በሲቪል ዜጎች ላይ የሚፈጽሙት ግድያ፣ እገታና አሰቃቂ ድብደባ እየጨመረ መምጣቱን የሚያሳዩ መረጃዎች እየወጡ ነው። የኦሮሞ ሚዲያ ኔትወርክ አሰባሰብኳቸው ባላቸው መረጃዎች መሰረት በቡራዮ፣ አምቦ፣ ሻሸመኔና ባሌ አካባቢዎች በርካታ ወጣቶች የደረሱበት ሳይታወቅ መቅረቱና ሌሎችም በህዝብ ፊት ህይወታቸው ማለፉ ተመላክተዋል። ከመቱ ዩኒቨርሲቲ ተመርቆ ስራ ለመፈለግ ወደ ሸገር ከተማ ቡራዩ መጥቶ የነበረው ወጣት አለማየሁ ሁንዴሳ በ2021 በመንግስት የጸጥታ ኃይሎች እጅ ከገባ በኋላ እስካሁን ደብዛው መጥፋቱ ታውቋል። በተመሳሳይ ሁኔታ በሻሸመኔ ከተማ ገመቹ አብዶ የተባለ ወጣት ወደ የመንግስት ቢሮ ከተጠራ በኋላ የደረሰበት ሳይታወቅ ቀርቷል። በቡራዩ ከተማ ብቻ በመቶዎች የሚቆጠሩ ዜጎች በጸጥታ ኃይሎች ታግተው ቤተሰቦቻቸው በህይወት መኖራቸውን እንኳን ማረጋገጥ እንዳልቻሉ ምንጮቹ ይጠቁማሉ። በአምቦ ከተማ የያኢ ገዳ ቀበሌ ነዋሪ የሆነው ወጣት ፋራኦል ሌሊሳ በመጋቢት ወር 2016 ዓ.ም በአምቦ ከተማ በሚገኝ አንድ ህንፃ ውስጥ በደረሰበት ከባድ ድብደባና ከፎቅ ላይ በመወርወሩ ምክንያት ህይወቱ ማለፉ ተዘግበዋል። በጅማ ዞን ሊሙ ሰቃ ወረዳም ናሰር ሰኢድና ደቻሳ አባተካ የተባሉ ወጣቶችና ሌላ ስሙ ያልተጠቀሰ የጉልበት ሰራተኛ በደረሰባቸው አሰቃቂ ስቃይ መገደላቸው ተገልጸዋል። በቅርቡ በማህበራዊ ሚዲያ የተሰራጨ አንድ ቪዲዮ በባሌ ዞን ሀረና ቡሉቅ ወረዳ የተፈጸመ አሰቃቂ ድርጊትን
ይፋ አድርገዋል። በቪዲዮው ላይ የኦሮሚያ ጸረ ሽምቅ ኃይል አባል ነው የተባለው ጀማል ረሺድ አሊ አንድን ወጣት በኮንትሮባንድ ንግድ ምክንያት ለኬላ ጠባቂዎች መረጃ ሰጥተዋል በሚል ክስ በጭካኔ ሲደበድበው ይታያል። ይህ ክስተት በመንግስት መዋቅር ውስጥ ያሉ ግለሰቦች ከግል ጥቅምና ከንግድ ግጭቶች ጋር በተያያዘ የጸጥታ ኃይልን ለግል በቀል እንደሚጠቀሙበት ማሳያ ተደርጎ ተወስደዋል። በቡራዮ ከተማ የሁለት ልጆች አባት የሆነው እንዳለ ኢቴቻ ምንም አይነት ወንጀል ሳይገኝበት መገደሉን ጨምሮ እየወጡ ያሉ ሪፖርቶች በክልሉ ያለውን የሕግ የበላይነት ጥያቄ ውስጥ የሚጥሉ ናቸው። ምንም እንኳን ከመንግስት ወገን ስለነዚህ ክስተቶች የተሰጠ ይፋዊ ምላሽ ባይኖርም የሰብአዊ መብት ተሟጋቾችና የተጎጂ ቤተሰቦች ገለልተኛ ምርመራ እንዲደረግና ፍትህ እንዲሰፍን እየጠየቁ ይገኛሉ። እንዲሁም የታገቱ ዜጎች ያሉበት ሁኔታ አለመታወቁና ቤተሰቦቻቸው ለከፍተኛ የስነ ልቦና ጫና መጋለጣቸው ክስተቱን ይበልጥ አሳሳቢ አድርጎታል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።